ኤርሚ ለርች በመደወል እውነቱን ማወቅ አለብሽ መናገር አለብሽ ሲል አስጠነቀቃት። እውነት ነው ያልሽው ነገር ለገንዘብ ብዬ ነው የተጠጋኋት አልተሳሳሽም በማለት አጠመዳት። ምክንያቱም እሱን ንጽህናውን ማንም ሊያቅለት አልቻለም። በውሸት በመጠቀም ሴት አጠገቡ እንድታደር በማድረግ አሁን ላይ በተቀየረው ኤርሚያስ ላይ ወንጀል እየተሰራበት ይገኛል። ሁሉም ሊያምነው አልቻለም። አቶ ለይኩንም ሽጉጥ አንስቶ ህይወቱን ሊያበላሸው ነበር። በሰማችውም ነገር በሴቷ ድምፅ በሰማችው ኤምም ልቧ ተሰብሯል። ካሁን በኋላ ኤርሚያስ የሚባል ሰው ባይኔ ማየትም አልፈልግም። እናትና አባቴን ረግጬ ሄጄ ለዚህ ያደረገኝ እሱ ነው። ካሁን በኋላ ልቤ ሰብሮታል እያለች ነበር። በመጨረሻም ኤርሚያስ ሁሉም ሰው ካላመነኝ ካሁን በኋላ የራሴን ሂደት መሄድ አለብኝ በማለት ከአንቺ ጋር መሆን እፈልጋለሁኝ። የልጄ እናት አይደለሽም ወይ? ስለዚህ እውነቱን ተናገሪ። ያልሽው ደግሞ ልክ ነሽ፣ እኔ ነኝ እንዲህ ያልኩት፣ የሆነው ሆኖ ነው ብለሽ ተናገሪ በማለት አሳመናት። እሷም እውነት ስለምታፈቅረው ነው በእርግጥ ይሄን ሁሉ የምታደርገው። አንድ ሰው ካልወደደን ይሄንን ሁሉ ወንጀል ማድረግ ግድ ነው ብዬ እንትን አልልም። የልጁ አባት ነው ፌር የፈለገበት ይኖር። ነገር ግን የሌላውን ሕይወት ለመበጥበጥ ይሄን ሁሉ ድርጊት ማረጓ በጣም የተሳሳተ ነው። በዚህም የተነሳ ሪች ወዳም ሆነ በግድም እሽ ልትለው ቃሉን ተቀብለዋለች። ወይዘሮ ሮማን ከሆስፒታል ወጣች። ብትወጣም ግን እቤት ተቀምጣ የማትናገር መስላ ሁሉንም እያየችና እየተበቀለች ትገኛለች። አሁን ላይ ውሸቷን እየታመመች መስላ ቤት ውስጥ ቁጭ ብላለች ውስቸር ላይ። በዚህ የተነሳ ሲምባን ወደ ቤት ይዞት መጣ። ይሄንን ስታይ ወይዘሮ ዝኑ በጣም ደነገጠች። አብደህ ከሆነ ንገረኝ እንዴት ነው ሲል ነበረ። ሁሉንም ነገር አውቃለሁ፣ ባልሰራው ወንጀል ሲሳደድ ብቻውን መኖር የለበትም፣ አብሬው ቆማለሁ በማለት ለዝኑ ተናገረ። ኤርሚያስ ርችን እንድታምን አደረጋት። አሁን ካንቺ ጋር ነኝ፣ ንብረቱን ትክክል ነሽ፣ አልተሳሳትሽም፣ የተጠጋኋት ለገንዘብ ብዬ ነው። ስለዚህ አሁን እውነቱን ሂደሽ እንድትናገሪ ሲል በባሌም በቦሌም ብሎ ለማሳመን ችሏል። ኤርሚያስ ሌላ አማራጭ ሲያጣ ሁሉም ቤተሰብ እሱን ካለ ጥፋቱ ጥፋተኛ አስደርጋ ስታስወነጅለው ነበር። እናም በዚህ የተነሳ የውሸት እንትኖን ታሪዴሽ እውነቱን መናገር አለብሽ ከአንቺ ጋር እንዲቀጥል ከፈለግሽ በማለት ውሸቱን አሳምኗታል። እሷም እሺ በማለት ቃሉን ተቀብላለች። ወይዘሮ ሮማን በውስጥ ወደ ወንድሟ ላይ ወደ አቶ ለይኩን ቤት መታለች። እዛም ብትመጣ ከዝኑ ጋር መፋጠጥ ይዛለች። በዛውም ሁና የበቀለ አይኗን እየወረወረች ትገኛለች። ሰላም ጤና ይስጠለን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማ ክፍል 149 ተለቀቀ። እንግዲህ ወደ ክፍል 148 ስንመለስ ብዙ ነገሮች ተፈጥረው ነበረ። ተደውሎለት ለአቶ ለይኩን ሮማን ተብሎ ነበረ። ሮማን ከተኛችበት ጠፋች ከሆስፒታል ብለን ነበረ። እናም እንግዲህ እየተሳሳተ ነው። እሷም ተነስታ በውስቸር አቶ ለይኩን ወደ ቤት ይዟት መጥቷታል። ይህንን ሲያዩ በጣም ተደናግጠዋል ሁሉም ማለት ነው። በመጀመሪያ ወደ አምራን ጋር ስንሄድ አምራን አሁን ላይ አዲስ ሙሽራ ልትሆን ከዶክተር ፋኒ ጋር ልትጋባ ወስነዋል። ሰርጋቸውንም ቶሎ ይደረግ እያሉ እናቱ የዶክተር ፋኒ እናት አሁን ላይ በዝግጅት ላይ ነች። ስለዚህ ደግሞም እኔ አሁን ሽማግሌ የሚላክበት ቤተሰብ የለኝም። ስለዚህ እዛው አቶ ለይኩን ጋራ ሂጄ ሽማግሌ እንዲሆኑኝ እፈልጋለሁ፣ ቤተሰብ እንዲሆኑኝ በማለት እንግዲህ አምራንም ወደ ወይዘሮ ዝኑ ቤት ሂዳለች። መጀመሪያ ፈራሁኝ፣ እንዴት ሁኜ ልናገር እያለች ነበረ። እንዲህ ይሄ ምንም የሚያስፈራ የለውም በማለት እንግዲህ ናሆምን ከመኪና ውስጥ አግኝታ ይሄንን ልትለው ችላለች። እሱም ለኑሐሚን ስደውል ስልክ ማታነሳ፣ ስለዚህ አንተን ይሄንን ፈልጌ ነው ስትል ኑሐሚን እናቷን ይዛ ሂዳለች እኮ
ወደ ጸበል። ስለዚህ ምን ችግር አለ? በጣም ደስ የሚል ነው፣ ኮንግራላይዜሽን ነበረ ያላት። እናም በዚህ የተነሳ እሷም ይሄንን ስትነግረው በጣም ነው ደስ ያለው። በጣም አንቺ እኮ በቃ የተቀየርሽና በጣም ጥሩ ሰው ይሆንሽ፣ አንቺ ደግሞ ለዛ ቤት ውለታ የዋልሽ ትልቅ ሰው ነች። ስለዚህ እሺ እንደሚሉሽም አምናለሁኝ፣ እኔ ሄጄ እነግርልሻለሁ በማለት እንግዲህ ናሆም ከወይዘሮ ዝኑ ጋር ሂዶ ከስራው ነበረ የመለሰችው ሁሉንም ነገር ሊነግራት ችሏል። እሷም የቀረውን እንኳን ደስ ያለች ልጅ፣ እንኳን ላንቺ ከዚህ ከቤተሰብ ስንት ያወጣሽን እኮ ነሽ፣ እንኳን ይሄንን የምትፈልጊውን እናደርጋለን በማለት ዝኑም የሷን ሀሳብ ተቀብላለች ማለት ነው። እናም እንግዲህ እያወሩ ነይ ቶሎ ለአንቺ ደስታች ብላ ዘላ አቅፋ ስትስማት ነበረ። እናም በዚህ የተነሳ ዝኑሻም ስትሳሳም እንግዲህ አቶ ለይኩን ነበረ ሩጦ እህቱን ይዞ የመጣው ማለት ነው። እህቱን ይዞ መጥቶ እንግዲህ ምንድን ነው ያደረገው? በውስቸር ሲያዋት ሁላቸውም ነበረ የተደናገጡት። እናም ገና ስትገባ እዛ ላይ ሆና እንኳን የታመመችው ዝኑ ማለት ነው አሁን ላይ ማነች ሮማን ዝኑን እንዴት አድርጋ እንደምታያት የበቀሏን ነው የምታየው እያለችው ነበረ። እንግዲህ አይዞች በቃ እንዴ መቼም እንደዚህ ኩና ምንም እንደማታረግ ታውቂያለሽ። ሰውነቷ ሁሉም እኮ ፓራላይዝ ሆኗል። ስለዚህ ወደ መጣችበት ወደ ጀርመን ከሰሞኑ ትሄዳለች ሕክምና እያላት ነበረ። ፈራሻቶች ስላት እኔ እሷን ነው የምፈራው። እንዴት ነው የምፈራው? በፍጹም አልፈራትም። ለሱ እንኳን አምንሻለሁኝ እንደማትፈሪ እያላት ነበረ ማለት ነው። እናም በዚህ የተነሳ እንግዲህ ምንድነው ያደረገችው? ሮማን እዛ ውስጥ ጀሯ ላይ ተቀምጣ በጣም እያየቻት ነበረ፣ ዝኑም ማለት ነው። ዝኑም እስኪያት እንደምታየኝ እያለች እየተፋጠጡ ነበረ ማለት ነው። እና በቃ እኔ እኮ እንትኑን ያስኩብሽ ለወጋሽም እንትን ልልሽም አስቤ አይደለም፣ ነገር ግን በቃ ቤተሰቡ ጋር ቤቱን እንዳትረብሺ ለማስፈራራት ነበር፣ ይቅር በይኝ ስትላትም እሷ ግን በቁጣ መንፈስ ሮማን እያስመሰለች ትመስላለች። እና አሁን ላይ በጣም እያየቻት ነው። ምግብ ሰርታ እንኳን ስትሰጣት ፍጹም እሷ የሰራ ልታበላት ብትልም በፍጹም አልበላም በማለት እንግዲህ እምቢ ብላታለች። ከዛም ናሆም መጥቶ እስኪ ናሆም አንተ አጉርሳት ስትለውም ናሆሜም እንግዲህ ሲያጎርሳት አንዴ ጎርሳ የጎረሰችውንም ትተፈዋለች። ናሆም በቃ ይጠራርግላትና ካሁን በኋላ እሷ በቃ እንደዚህ ኩና ምንድን ነው እኔ ይመስለኛል ምግቡን እንትን የምትለው እኔ ሰርቼ ስለሰጠኋት በሌላ ነገር አስባይ ሊሆን ይችላል እያለችው ነበር። በቃ ተያት በማለት እንግዲህ ናሆምም በጣም እየተናደደ ይገኛል። ሁለተኛ አይለመደኝም እያላት ነበርና እናም እሷ እዛ ላይ ሆና አሁንም በበቀል እያየች ትገኛለች ሮማን ማለት ነው። እናም እንግዲህ አቶ ለይኩን አሁን ላይ ጓደኛውን አቶ ተሰማን እንግዲህ አውጥቷል ማለት ነው። ከማረሚያ ቤት አውጥቶ አሁን ቤተሰቡን እየሰበሰበ የሚገኙት አቶ ለይኩን አሁን ላይ ደግሞ የሚስቱን ባል ማለት የሚስቱን ጓደኛው ባልዋን አቶ ሲምባን መፈለግ ጀምሯል። እሱ ካለ ስራው ባላደረገው ወንጀል እየተንከራተተ ይገኛል። ስለዚህ ከሱ ጋር ሁኜ መሆን ያለበትን አግዘዋለሁ። ብቻውን ለምን ይንከራተታል? ዳግምም አብሮ ዝቤ ከቆየ ስንት ጊዜው። ነገር ግን አሁን ላይ እንደምታዩ ነው ስትላን ነበርና ዝኑም እንዴ ምንድን ነው የምትለው? ይሄን ነገር በፍጹም እንዳትነግረው፣ ምክንያቱም ያስ የሰጠኸው እኮ ለኮማንደሩ ያሳየኸው ወረቀት ይሄ ፈንቱ እኮ እዛ ቤት ናት እያሉ ነበረ። እና በዚህ የተነሳ እንግዲህ ወሬውን ሁሉ የምሰማው ሮማን ማለት ነው። ሮማን ከተናገረች ቀላል ነገር አይመጣም ማለት ነው። ሮማን እየሰጠችው ወረቀቱን እሱ ነው ብላ እንደምትናገር ዝጋ ግን አላሰቡም ማለት ነው። እሷ ግን ቁጭ ብላ እያወራች ነበር ማለት ማን ነው እየሰማች ነበር። በስልኳ የሰረቀችው እሷ ናት ብላ እንግዲህ ፈንቱ ላይ ጉዳት እንደሚደርስባት ነበረ። ምንድን ነው ፈንቱ እኮ እዛ ቤት ሰራተኛ ሆና እየኖረች ነው እናቴ እያለ ነበረ። እናም ይሄን ወሬ ሲያወሩ ግን ከሮማን ፊት ስለሆነ ሮማን ስለታመመ ፓራላይዝ ስለሆነች
እምታውቅ አልመሰላቸውም። እናም እንዴ እሷም ተወቅ እንጂ እሷም እኮ አለችበት ይሄን ቤት ልትገለብጥ የተነሳችው አንደኛዋ እሷ ነች እያለችው ነበረ። እናም በዚህ የተነሳ እሷም ይሄንን በሚላት ጊዜ እሷ ግን እያዳመጠች ነው የታመመች መስላ ማለት ነው። እና በዚህ የተነሳ አቶ ለይኩንም ማለት ነው ከአሁን በኋላ እሷ ታዲያ ምን እንትን ትላለች እያለ ነበር። ታማለች ብሎ ነው የሚያስበው። እና ዶክተሩ እኮ እንደማትንቀሳቀስ ፓራላይዝ እንደሆነች ነው የነገረኝ በማለት እያስረዳ ነበር። እና በዚህ የተነሳ እሷ እያዳመጠኝ ስለነበረ ወረቀቱን ለምን ነገርከው? በቃ እንግዲህ በፊትም በመሰረቱ ለአንተ እንትን እንደማትል ነግራኛለች በማለት እንግዲህ ሲምባ ማለት ነው ከአቶ ለይኩን ጋር ይገናኛል። አቶ ለይኩንም እንግዲህ ካሁን በኋላ ከኔ ጋር ነው የምትሄደው። እዛ ሂደህ ጥላቶቻችንን ፊት ለፊት መጋፈጥ ነው እንጂ ብቻህን ተንከራተህ ይሄን ያክል ጊዜ መንከራተትም የለብህም። ስለዚህ አንድ ላይ ሁነን ህገወጥ እንደዛ ያደረጉትን ኮማንደሩም ሆነ ማንም መጋፈጥ አለብን። ስለዚህ ይሄ ወረቀት ደግሞ ለሁሉም ስለሚጠቅመን እናጋልጣለን ብሎታል። ስለዚህ እሱም ለምን ግን ይሄንን አደረገ? ፈንቱን እኮ ማሰብ አለብን እያለ ነበረ። እና ፈንቱ ወረቀቱን እንትን ስላለ ምንም ነገር አትሆንም እያለ ነው። ግን አቶ ለይኩን እነሱን እንትን ማለት ነይ አሁን ፈንቱ እዛ ላይ ወጥመድ መግባቷን አላሰበም። ምክንያቱም አሁን ሮማን የታመመች መስላ በቴክስት ለኮማንደሩ የሰጠችው ኢንፎርሜሽኑን እሷ ቤት ያለችው ሰራተኛ ናት ብላ ትነግረዋለች። እናም እንግዲህ እሷ ላይ ጫና ሊያደርስ ይችላል። በእርግጥም ሁለተኛ ወረቀትን በእጃቸው ላይ ስለተያዘ ብገላትም ደግሞ ይሄ ነገር ይመጣብኛል ሊል ይችላል ማለት ነው። ግን የእሷን ለጊዜው ጉዳት ሊያደርሱባት ይችላሉ ማለት ነው። ሊያግቷትም ይችላሉ። ሌላ እንኳን ባያደርጓት ፈንቱ ማለት ነው። ወደ ዶክተር ፋኒ ጋር ስንሄድ እንግዲህ ዶክተር ፋኒ አሁን ላይ ማለት ነው በጣም ደስ ብሏት እናቱ ብቻዋን እየጨፈረች ስለ ልጇ በጣም እየጨፈረች ትገኛለች። ልጇን እያስታወሰ በቃ ሸብረባሉ የማየልሽ ሲዳሩ እያለች ብቻዋን እየጨፈረች እንግዲህ ፋኒ ከስራ ሲመጣ እንዴ ማየ ምንድን ነው እያላት፣ እንዴ አሁኑ ማግባት አለብን አያዝ እያለችውን አጨፍር የሰርግ ጊዜ እንደዚህ ቁመህ እንዲያታይ ካሁኑ ልመርጽት ነው እንዴ ማየ ከስራ እኮ ነው የመጣሁት እኔ ስጨፍር አንተ ለምን አብረህ እንትን አትልም ብትለውም አይ እማዬ ከስራ ደግሞኝ ነው እኮ በቃ ቶሎ ቶሎ አግብተው ቶሎ መውለድ አለብህ እያለች እንግዲህ እሷም እንግዲህ ልጅ እኮ የፈጣሪ ስጦታ ነው እማዬ ግን እያላት ነበር። ቢሆንም በስንቱ ፈጣሪ ይቀጣኛል፣ ስለዚህ ግዴታ ነው መውለድ አለብህ እያለችው ነው። እና እሺ አሁኑ ሰርጉ መሆን አለበት በዚህ ሳምንት እያለ እያጣደፉ ትገኛለች ማለት ነው። እናም እንግዲህ እሱም እሺ በማለት የሷን ሀሳብ ተስማምቶ ይሄዳል። በመጨረሻ እንግዲህ ምንድን ነው ያደረገ የወሱ ሲወጣ እንግዲህ የበፊቱን ፎቶ ይዛ የልጇንና የዶክተር ፋኒንና የሞተችውን በመኪና አደጋ እሱን ይዛ ስታለቅስ ከድንገት ሲመጣባት እማዬ ይሄንን ለመርሳት ቃል ገብቼ እኮ ነው ሳለቅስና ለቅሶ የሚመልስ ቢሆን ትመለስ ነበር። ስለዚህ ካሁን በኋላ ይህን ነገር እንዳታደርጊ በማለት እንግዲህ እናቱን ሊወቅሳት ችሏል። እሺ በቃ ልጄ ከድንገት ነው እኮ ስገባ ብላ አንቺ ሁልጊዜ እንትን እንደምታያውቃለሁ በማለት እንግዲህ ቃል አስገብቷት እንግዲህ ናሆምና ኑሃሚን ማለት ነው በአንድ ተገናኝተው ከዶክተር ጋር በቃ ካሁን በኋላ ለሚዜው ተዘጋጅ፣ ሱፉን አዘጋጅ እየተባለ ሰርጋቸውን እንግዲህ ኑሃምና ናሆሜ ሊጋቡ እየተዘጋጁ ነው ማለት ነው። ናሆሜ አልኩኝ አምራን እና ዶክተር ፋኒ ማለቴ ነው። እንግዲህ እናትየዋም ቶሎ ተጋቡና ውለዱልኝ እያለች በጥያቄ እያፋጠጠቻቸው ትገኛለች ማለት ነው። እንግዲህ አሁን ላይ አቶ ሲምባም ወደ ቤት መጥቶ ይዞት መጥቶ አብረው እዚሁ እንዲኖር ፈቅዷል ማለት ነው። አቶ ለይኩን እንዴት እያለ ነበርና በመጨረሻ እሺ በማለት እናም ሲምባ ወስኗል አብሮ ሊኖር ማለት ነው። ወደ ኤርሚያስ ጋር ስንሄድ ኤርሚያስ ሪችን አሳምኗታል። አሁን ላይ ሂዳ እንድትናገርና እኔ ነኝ ያደረኩት እንድትይ ከአንቺ ጋር እንዲቀጥል ምክንያቱም የቀረብኳት ለገንዘብ ነው በማለት ውሸቱን ለሪች አሳምኗታል ማለት ነው። እዚህ ላይ ነበረ እሺ ብላ ቃል ገብታለታለች። ለነበረን ቆይታ አመሰግናለሁ። መልካም ጊዜ